ስለ አንደበታችን ቃል ነው ማስተምራችሁ። በጣም ዌስት ካደረግናቸው ነገሮች አንዱ ካፋችን የሚወጣው ቃል ነው። የዘላለም ሕይወት ያገኘ ነው። እስቲ የዘላለም ሕይወት እንዳለው የሚያምን እንዴት አገኛችሁ? የዘላለም ሕይወት በአፌ መስክሬ የሚለው ለሌሎች በመመስከር አይደለም። አማርኛው ነው መመስከር የሚለው ስለ ኮንፌሽን ነው ማለት። ኢየሱስ ከሞት ተነስቷል። ኢየሱስ ተቀብሯል። ኢየሱስ ስለኔ ኃጢአት ሞቷል። ጌታዬ ነው ብዬ በአፌ ኮንፌስ የዘላለም ሕይወቴ ውስጥ ኮንፌሽን ቦታ አለው ማለት ነው። ንግግር ካፋችን የሚወጣው ቃል መንፈሳዊ ሕይወታችን ላይ ገና ዳግም ከመወለድ ጀምሮ ወደ ጌታ እስከምንሄድ ድረስ የአፋችን ቃል ከመንፈሳዊ ላይፋችን ጋር በቀጥታ የተገናኘ ምንድን ነው? እስቲ ንግግር ምንድን ነው? እግዚአብሔር ለመግባቢያነት ብቻ ነው የሰጠን? ከሰው ጋር እንነጋገርበት ነው የሰጠን? ወይስ ከዛ ያለፈ መንፈሳዊ ፋይዳ ያለው ንግግራችን? እያንዳንዱ ንግግራችን በእግዚአብሔር ዘንድ አካውንትድ ነው። እግዚአብሔር በንግግር ቀልድ አያውቅም። ሞት እዚህ ውስጥ አለ፣ ሕይወት እዚህ ውስጥ አለ። የሚወዷት ንግግራቸውን አቴንቲቭሊ የሚከታተሉ ሰዎች የንግግራቸውን ፍሬ ይበላሉ። ሞትም እዚህ ውስጥ አለ፣ ሕይወትም እዚህ ውስጥ አለ። ሕይወት ማግኘትን አምነሃል አንተ። ኢየሱስ ጌታ ነው። ኢየሱስ አባቴ ነው። ኢየሱስ ሞቶልኛል። ኢየሱስ በደሙ አጥቦኛል። ኢየሱስ ስሜን በሕይወት መዝገብ ላይ ጽፏል ብለህ ስታምንና ስትናገር አዲስ ሕይወት እንደጀመርክ ከእግዚአብሔር እንደተወለድክ ከዛ በኋላ የምትናገራቸው ንግግሮች ሁሉ እያንዳንዷ ንግግር መንፈሳዊ ዓለም ላይ ወይ ፖዚቲቭ ወይ ኔጌቲቭ ነገር በሕይወት እየሆነ ነው። አንድ ጃፓናዊ ሰው ጥናት አደረጉ። ጃፓናዊ ሰው ምን አደረጉ? በሁለት ጃር ውስጥ ውሃ አደረጉ። ሌላ ሁለት ጃር ውስጥ ደግሞ ሩዝ አደረጉ። አንደኛው ላይ ፖዚቲቭ ነገር ብቻ ይናገሩበታል ውሃው ላይ። ይሄ ከእግዚአብሔር ቃል አይደለም፣ ሳይንስ ነው የምነግራቸው። የተወደድክ በጣም የምታምር ውሃ ነህ። ውሃ ያለ አንተ መኖር እኮ አይቻልም። ወይኔ ውሃዬ። ከዛ አንደኛው ጋር ደግሞ እየሄዱ አንተ ክፉ፣ አንተ ጨለማ፣ አንተ ምን እያሉ ውሃውን ይረግሙታል። ውሃ እኮ ነው። ከዛ በኋላ ደግሞ ሩዙ ጋር ሄዱና ሩዝ ያለበት ውሃ ለዚህኛው ፖዚቲቭ ይናገራሉ፣ ለዛኛው ኔጌቲቭ ይናገራሉ። ከሆኑ ሳምንታት በኋላ ሄደው ሲያዩ መጥፎ ቃል የተናገሩበት ሩዝ በጠቅላላ ጥቁር ሆኖ ከስሎ ቃል ብቻ ነው የተናገሩት። ምንም የሚያደርጉት ነገር የለም። ያኛውስ ፋፍቶ አምሮ አዩ። ውሃውን ሄደው ሲያዩ የሚገርማቸው የውሃው ሞለኪውሎችን በካሜራ ሲያዩዋቸው እንደ አበባ በጣም የሚያምሩ ናቸው። እነዛ ደግሞ ቅርጻቸው ራሱ በጣም የሚገርም ነው። አንተ ደግሞ 80% ውሃ ነህ። አልገባህም? እንደ ውሃ ቃል ሴቭ የሚያደርግ የለም በዓለም ላይ በተጠና ጥናት። እንደ ውሃ ቃል አብዞርቭ የሚያደርግ ተጠንቶ እኮ ነው። አንተ ሙሉ እኮ ውሃ ነህ። እያንዳንዱ ከአንደበት ውስጥ የሚወጣው ቃል ወይ ኔጌቲቭሊ ወይ ፖዚቲቭሊ አንተ ላይ እየሰራ ነው። አንደበቱን የሚጠብቅ ሰው ሕይወቱን ይጠብቃል። እንደመጣለት የሚናገር ሰው በሕይወቱ ላይ በጣም ብዙ ችግር ያመጣል። ለዚህ ነው መጽሐፍ ቅዱስ አንደበት ሞትና ሕይወት በማን እጅ ናቸው?
እስቲ ሞትና ህይወት በምላስ እጅ ነው በሉ። ብዙ ሰው ራሱን ገሏል ማለት ነው በንግግሩ። እሞታለሁ ከዘንድሮ አላልፍም ያለ ሰው አልፎ እስቲ ያሳዩኝ። አያልፍም። ዶክተሮችም ሊረዱት አይችሉም። ለዚህ ነው ኢትዮጵያዊ ልጅ ሲያድግ ድንጋይ ራስ ሰው አትሆንም። እንዴት አድርጎ ሰው ይሆን? የፈረንጅ ልጅ እኮ እንደሱ አይደለም የሚያድገው። ሄይ ቤቢ ዩር ኪንግ እየተባለ ነው የሚያድገው። ትምህርት ቤት አስተማሪ በጠቅላላ ጦጣ እያለ ኔጌቲቭ ቃል እየተናገረ ጎረቤት እየተናገረ ፋሚሊ እየተናገረ መንፈስ ውስጥ የማይሆን ሲድ እየገባ ህይወትህን ዳይሬክሽን ይቀይረዋል። ያንን ሪቨርስ የሚያደርግ ቃል ግን ራስ ላይ ማወጅ ይችላል። እስቲ ቃል ዘር ነው በሉ። ጌታ ኢየሱስ ምን አለ? ዘሪ ዘርን ሊዘራ ወጣ። ግማሹ ጭንጫ መሬት ላይ ወደቀ፣ ግማሹ እሾህ መሃል ወደቀ፣ ግማሹ ደግሞ መልካም መሬት ላይ ወደቀ። ስለዚህ ቃሉ ዘር ነው አለ። it is a seed። እያንዳንዱ ከአፌ የሚወጣው ቃል አይዘር ፖዚቲቭሊ ኦር ኔጌቲቭሊ ህይወቴን አፌክት እያደረገ ነው። በተፈጥሮ አይታችሁ ከሆነ ስለ ራሳቸውም ሆነ ስለምንም ነገር ከኔጌቲቭ በስተቀር ማውራት የማይችሉ ሰዎች ገጥሟቸዋል። ህይወት እንዴት ነው? ምን ህይወት አለ? የኑሮ ውድነቱ ይኸው ምን እንትን ቤት ኪራዩ ምናምን እነሱ ጋር መስማት ከጀመራችሁ ከጥቂት ደቂቃ በኋላ ኔጌቲቭ አትሞስፌር ክሬት ስለሚያደርጉ እናንተ ራሳችሁ ተመርዛችሁ ነው የምትሄዱት። አንዳንድ ሰው ደግሞ ይሁት በህይወቱ ኔጌቲቭ ነገር አይታየው። እሱ ጋር ከሄዳችሁ ብዙ ፖዚቲቭ ነገር እናንተ ላይ ከመልቀቁ የተነሳ ችግራችሁን ሁሉ ያስረሳቸዋል። ከአንደበቱ የሚወጣው ሊፍት አፕ የሚያደርጋችሁን ነገር ብቻ ነው። ስለ ራሱም የሚያውቀው እንደዛ ነው። እየሞቱ የሞት በሽታ አልጋ ላይ ተኝተው ስለ ፈውሳቸው ኮንፌስ የሚያደርጉ ሰዎች አሉ። ቃልህ ወይ ገለሃል ወይ ያድናል። ሂሊንግ ነው ለቦዲ ይላል። ለነፍስ ፈውስ ነው፣ ለስጋ ፈውስ ነው፣ ለዴስቲኒ ፈውስ ነው የምትናገረው ንግግር። A sweet speech increases persuasiveness and learning in both speaker and listener. ልቡ ጠቢብ የሆነ አስተዋይ በከንፈሩ ጣፋጭ የሆነ ትምህርትን ያበዛል ይላል። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ላጥንትም ጤና ነው። ያማረ ቃል ላጥንት የአጥንት ስፔሻሊስት ጋር አትሂድ። ያማረ ቃል ተናገር። ዶክተር ይቅርታ፣ ብዙዎች አጥንታቸው አካባቢ ችግር ያለባቸው ሰዎች ያማረ ቃል ስለማይናገሩ ፓተርን ነው። ኢን አላይመንት ከእግዚአብሔር መንፈስ አሰራር ጋር እንዲህ የምትለው ከአንደበት በሚወጣው ቃል እግዚአብሔር እንዲባርክ፣ እግዚአብሔር እንዲፈውስ፣ እግዚአብሔር እንዲያነጻ፣ ለእግዚአብሔር የሚመች ሰው ያደርጋል። ትክክለኛ ንግግር እያማህ ቅባት እኔ በቃ ጫት ላይ ሆኜ ነው የተቀባሁት፣ እኔ እያማው ነው የተቀባሁት። የተቀባኸው ቅባት የጌታ አይደለም። የለም እንደዚህ የሚባል ነገር። የአፌ ቃልና የልቤ ሐሳብ በፊት ምን ያለ ሆነ ያማረ ይሆን። ዳዊት ማርቆስ 11:23 ታውቃላችሁ። ጌታ ኢየሱስ ያቺን ፊክትሪ ወይም በለስ ረገማትና ተመልሰው በነጋታ ሲመጡ ደርቃለች። አረ ጌታ ሆይ ትናንትና የረገምካት እኮ ደረቀች አሉ። በቃ ስለ ፓወር ስለ ንግግር አልገባችሁም ማለት ነው። ሰው በልቡ ሳይጠራጠር ይሄንን ተራራ ተነቅለ ወደ ባህር ዘለ ግባ ቢለው ይሆንለታል። አረ አሜን። እኔ በጌታ በኢየሱስ ስም ተራራዎቼ ሁሉ ላይ እናገራለሁ። አሜን። ሙቭ ነው ማደርጋቸው። አንተ የምታሰቃየኝ፣ አንተ የምትዋጋኝ፣ አንተ ዘመኔ ልትበላ የተዘጋጀ ተራራ አሁን አዛሃለሁ። ሙቭ
አንዳንድ ሰዎች ጌታን እጠብቃለሁ እግዚአብሔር እስኪደርስልኝ በቃ ምናምን ጨዋ የሚመስል ነገር ተናገር። ይሰማል፣ ዛፍ ይሰማል፣ ውሃ ይሰማል። ጌታ ኢየሱስ እኮ በመርከቢቷ እየሄደ ከስረኛው ክፍል ገባ ይላል። እንሻገር ብሏቸዋል አላለም? እንሻገር ተብሎ መሀል ላይ መስመጥ አለ እንደ ኢየሱስ ብሎ ከስር ገብቶ ተኛ። የሚሄደው አጋንንት ያለበት መቃብር ጋር ያለ ሰው ጋር ወደ 2000 አሳማዎች ውስጥ ገብቶ ወደ ባህር የሚጥሉ አደገኛ ዲመን ያሉባቸው ሌጊዮን ያለበት ነው የሚሄዱት። ስለዚህ ሌጊዮኖቹ ውሃ አስነሱ፣ ወጀብ አስነሱ። ወጀብ እንዲህ ሲነሳ መርከብ ላይ እኛ እንደምናስበው አይደለም። እነ ጴጥሮስ ዋናተኛ ናቸው። ዘለውን ውሃ ውስጥ የሚገቡት ያደጉት ውሃ ውስጥ ነው። እነሱ ናቸው የተጨነቁት። ጌታ ሆይ ዘንጠፋ ገዳይ ነሞይ እሱ ጌታ ይባላል። ወጀብ ላይ እንደዚህ አይነት ጸጋ እግዚአብሔር ይስጠን። አሜን። እንዴ በመስቀል ላይ ትሞታለህ እንጂ የተባለው በወጀብ ተሰምተህ ትሞታለህ ተብሎ አልመጣም ጌታ ኢየሱስ። ስለዚህ ጌታ ይባረክ። አሜን። ከዛ በቃ ቢጮው አልሰማም አለ። ገቡና ታች ጌታ ከመሞታችን በፊት ምን ነገር አለ። ተነሳና ጸጥ ባለ ሲል እንዴት ደስ ይላል። ወጀቡም ባህሩም what manner of man is this ነው የሚለው እንግሊዘኛው። ምን አይነት ሰው ነው ይሄ? እንዴ ዛፍ ይታዘዘዋል፣ ማዕበል ይታዘዘዋል፣ አጋንንት ይታዘዘዋል፣ ምድር ይታዘዘዋል፣ ሰማይ ይታዘዘዋል። ምን አይነት ሰው ነው? what manner of man is this አለ ጌታ። ደስ ያለው እንዳይመስላችሁ ነቀፋቸው ይላል። አትለፍለፍ በልታችን ይሄን እንኳን ማስቆም አትችሉም እንዴ? በንግግራችሁ ከኔ ጋር ይሄን ሁሉ ጊዜ ያሳልፋችሁ ለምን ተቀሰቅሱኛላችሁ? ይሄ ከእናንተ አቅም በታች አይደለም እንዴ? ከጌታ ጋር መኖርኛ እንደምናስበው ቀላል አይደለም። ጌታ ወይ ወጀብ እኮ ነው የተነሳው ልንሞት ነው ምንድን ነው እያልክ ያለ ምን አገባኝ እኔ የእረፍቴን ሰዓት በጥበጣችኋል። አንተ ማስቆም የነበረብህ አንተ ነህ። ኧረ ኢየሱስ ጌታ አሜን። ዛሬ ይኸውላችሁ አንደበታችሁ ላይ እሳት ይመጣል። አሜን። እጁንም ዘርግቶ አፌ እንዳሰሰኝ ቃሉንም በአፌ ላይ አይኖረ ከዚህ በኋላ ትነቅላለህ፣ ታፈርሳለህ፣ ትገለብጣለህ፣ ትሄዳለህ አለኝ አለ። አሜን አሜን። ዛሬ እግዚአብሔር አንደበታችንን በእሳት ጉጠት ይነካዋል። አሜን። ሙሴ ህዝቡን በብዙ ተአምር ውሃ አሻግሮ ይዛቸው እየሄደ 12 ሰዎችን መረጠና እስቲ የነገር እውነት ነው የእግዚአብሔር የተናገረን፣ እስቲ ቀደም ብላችሁ ሰልሉና ነው ብሎ ላካቸው። ሰላዮቹ ሄዱ። እንዲያውም ይኸውላችሁ ዘለላ ይዞ መጡ። የወይን ዘለላ፣ የዘቢብ ጥፍጥፍ፣ ምን ያላመጡት የለም። ሮማኑን፣ ምኑን፣ ብርቱካኑን ሁሉን ነገር ይዞ መጡ። እሺ ሲባል 10ሩ እንደዚህ ያለው እግዚአብሔር እንደተናገረው ምድሪቷ እንዲያውም ከተናገረው በላይ ናት። ግን እቺ ግን የሚል ሰው አይመቸኝም። ጥሩ ነገር ከተናገረ በኋላ ግን ካለታው ግን መንገድ ላይ ያሉት ሰዎች ኤናቃውያን እኛና እነሱ ስንታይ እንዳንበጣና እንደ ሰው ነን። እንዲች ጨፍልቅ አድርገው አለቀልን አለ። በተአምር እዛ መግባት የሚባል ነገር አይሆንም እንዳታስቡት። መንገድ ላይ እንዳንበጣ ተጨፍልቀን መሞታችን ነው ሲሉ 600 ምናምን ሺህ ህዝብ ክብ ክብ ሰርተው ነጠላቸውን እዚህ ላይ አድርገው ወይኔ ግብፅ አለቀሱ ይላል። መላላ መራራ ለቅሶ አለቀሱ ይላል። ከዛ ሁለቱ ኢያሱና ካሌብ እንደዚህ ያሉ፣ ኧረ እናንተ ባህር ከፍሎ ያሻገረን እግዚአብሔር እኮ አለ። እነዚህን ሰዎች እንደ እንጀራ እንበላቸዋለን። እንገባለን። የምንገባው በእኛ ብርታት ሳይሆን ይዞን በወጣው በአምላካችን ቃል። ታምናላችሁ? እነዛ 10 ሰዎችና እዛ ያለቀሱ ሰዎች በጠቅላላ እዛው ምድረ በዳ ሲቀሩ ኢያሱና ካሌብ እንገባለን ብሏል አላሉ? ገቡ።
በስሜት ወይ 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 የሚሉ ሰዎችና ቆራጥ የሆኑ ኢያሱና ካሌቦች አሉ። ዛሬ በኢየሱስ ስም አንደበትን የሚቀይር ጸጋ በኃይል ይመጣል። እንችላለን፣ እንሄዳለን፣ እንወርሳለን። አምላካችን ከኛ ጋር ነው። ረረረረባሻራባ ቃጣለ እችላለሁ፣ እወርሳለሁ። እግዚአብሔር እሱን ነው የሚወደው። እግዚአብሔር ቃል መንፈስና ሕይወት ነው። ይሰራል፣ ያድጋል፣ ይበቅላል፣ ይበዛል። ሊያመኝ ነው መሰለኝ፣ ሊያመኝ ነው መሰለኝ፣ ሊያመኝ ነው መሰለኝ። ምንም አልመሰለሽም። ያምሻል። የሆነ ነገር ሸተተኝ፣ በቃ ጉንፋን ሊይዘኝ ነው። ይይዝሻል። ይኸውልህ አስተሳሰብህና ንግግርህ ላይ ነው የተቀመጠው። ሊያመኝ ነው፣ ሊያመኝ ነው፣ ሊያመኝ ነው። ያመሃል። ልወድቅ ነው፣ ልወድቅ ነው። ትወድቃለህ። ልሆን ነው፣ ልሆን ነው። ትሆናለህ። ሀብታም ልሆን ነው፣ ልሆን ነውም ትሆናለህ። እቺን አሜን አልካል። ማይንድ ሴትህንና አነጋገርን የቀየርክ ቀን እና ያንን ላይፍ ስታይል አድርገህ መኖር የጀመርህ ቀን ማንም ሰው አንተ ላይ ሊደርስ አይችልም። ዩል ቢ ቶፕ። በቃ ደካማው ምንድን ይበል? ደካማ ሆነ። ለምን ትክዳለህ? ለምን ትዋሻለህ? የእግዚአብሔር ቃል እኮ ነው። የደከመ ሰው ምን ይበል ይላል? ብርቱ ነኝ፣ ብርቱ ነኝ። ድሃው ምንድን ነኝ ይበል? ባለጠጋ ነኝ ይበል። የእግዚአብሔር ቃል እኮ ነው የሚናገረው። አክት አድርግ፣ ፌክ ኢት አንቲል ዩ ሜክ ኢት ይላል ፈረንጅ። ይኸውልህ በዚህኛው ዓለም ለድሃ ለመስጠት መጀመሪያ ሀብታም ሆነ ካለህ አካውንት ላይ ነው የምትሰጠው። በዛኛው ዓለም ግን እንደሱ አይደለም። ከሌለህ ነው። እንደ ሀብታም አክት አድርግ። ልብስህን ተኩስ። ለምሳሌ 100 ብር ብቻ ካለ ሄደ ዝርዝር 50 ሳንቲም፣ 1 ብር፣ 5 ብር፣ 10 ብር ብለህ መስጠት ጀምር። እሷ ነው ያለህ። ፓተርኑን እያደረግህ ምንድን ነው ሲባል ባለጠጋ ነኝ፣ እግዚአብሔር ባረከኝ፣ እኔ ከዚህ በኋላ በየጊዜው ነው የምሰጣችሁ ብለህ አክት ማድረግ ጀምር። በሆነ ቀን ላይ እግዚአብሔር ምስክሬ ነው ያ የተመኘውን ሁሉ መስጠት ጀምራል። ይሄ የመቀበል ሜንታሊቲ ከላያችሁ ላይ በኢየሱስ ስም ሰበረው። ይሄ የመለመኛ ዕቃችንን ዛሬ አሜን። ከልቡ ግን አሜን የሚል ሰው ባገኝ ደስ ይላል። ኢትዮጵያ ላይ የመጣ ይሁላ አሜሪካን ሀገር ብቻ የረዳችን ባለፈው ቁጥሩን ሰምቼ ዘገነነኝ። በመቶ ዓመቱ ስንት ቢሊዮን ነው ትሪሊየን ዶላር ለእርዳታ ብቻ። የአይኤምኤፍን ተውት፣ የወርልድ ባንክን ተውት፣ የምንን ተውት። አሜሪካ ብቻ የረዳችን ሁላችንንም ቢሊዮነር ያደረግን ነበር። በእርዳታ ገንዘብ ቢሊዮነር መሆን አይቻልም። ለድለህ አታሳይ እርዳታ። የእርዳታ መንፈስ ከኢትዮጵያ ላይ ዛሬ በኢየሱስ ስም ሰብራል። ደካማው ምን ይበል? ብርቱ ነኝ። ድሃው ምን ይበል? ባለጠጋ ነኝ ይበል። የታመመውስ ባለጤና ነኝ ይበል። እየወደቀ ያለስ እየተነሳው ነኝ ይበል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣል። ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም፣ ይበራሉ። አሜን። ሎ ኦፍ አትራክሽን አይደለም ማስተምራችሁ ነው፣ የእግዚአብሔርን ቃል ነው ማስተምራችሁ። ፕሬዚዳንት የሆኑ አገልጋይ የሆኑ ምድር ላይ ትልቅ ነገር ያመጡ ሰዎች በሙሉ የሆነ ዘመን ላይ ስለ ፊውቸራቸው የዘሩት ቃል ላይ ነው ገብተው የተቀመጡት። የነገ ቤትህን የምትሰራው በንግግር ነው። ትዳር ነው፣ ቅባት ነው፣ ገንዘብ ነው፣ ውጭ ሀገር በር ነው። ሁሉ ነገር አንደበት ላይ አለ። እኔ ብዙ ሰዎች አውቃለሁ እዚህም ቸርች ሌላም ቦታ ውሰደኝ ውሰደኝ ጌታ እንዲወስደኝ ጸልይልኝ በቃ ሌላ ነገር አልፈልግም ያሉ ሰዎች በሙሉ ሲሞቱ ነው ያየሁት። በጸሎት ሁሉ አታድናቸው። ውሰደኝ እያላችሁ ያላችሁ ቻው ቻው። እግዚአብሔርን በመሞት አታስፈራራው። እንኳን አንተ አብርሃም ሞቷል፣ ዳዊት ሞቷል፣
ጌታ ኢየሱስ ራሱ ሞቷል፣ ተነስቷል እንጂ እሱ ያልሞተ የለም። በመሞት እግዚአብሔር አይፈራም። ስትሞት እዛ እንደምትሄድ ስለሚያውቅ በመሞት የሚፈራው ምድራዊ አባት ነው። ውስጣችሁ ብዙ ኢነርጂ ይኑር፣ እሳት ይኑር። ከዛ ተናገሩ። it will happen። ህይወት እኮ መንፈሳዊ ነው። መንፈሳዊ ዓለም ከቃል ጋር የተገናኘ ነው። ማርያም እኮ የገብርኤልን ቃል አሜን ስትል ነው ኢየሱስ ያረገዘችው። ይሄው እንደ ቃልህ ይሆንልኝ አረገዘች። ይሄው ዘይት አልቀባትም፣ እጅ አልጫነባትም። ንግግር ይዞ መጣ፣ ቃልም ስጋ ሆነ፣ ጸጋንና እውነትን ተሞልቶ ደግሞ በእኛ ውስጥ አደረ። እናገራለሁ በሎስ። ልጆቻችሁን ጥሩና ተናገሩባቸው፣ መልካም ቃል ዝሩባቸው። ትዳራችሁ ላይ መልካም ቃል ዝሩ፣ አገልግሎታችሁ ላይ መልካም ቃል ዝሩ። እስከ ዛሬ ድረስ የዘራችሁትን ክፉ ቃል የሚያጥብ ቃል ተናገሩ። እኔ አላምርም፣ እኔ አስቀያሚ ነኝ፣ እኔ ተጨማድጃለሁ፣ እኔ እንትን ብያለሁ የምትሉ መጨማደዱ እየበዛልሽ ነው ሄደ። ይኸው ሽበት ጀመረኝ፣ ይኸው ሽበት ጀመረኝ። ሙሉ ሽበት ነው ጀመረ። መጽሐፍ ቅዱስ ምንድን ነው የሚለው? ጥልቅ ጥልቅን ይስባል። ዲፕ ኮልስ ዲፕስ። ወደ ጠለቀው ስትገባ ሌላ የጠለቀ ነገር ያገኛል። እስቲ መልካም እናገራለሁ በሉ። አዎ፣ ስለ ሀገራችሁ መልካም ተናገሩ። ስለ መሪዎች መልካም ተናገሩ። ስለ ፓስተራችሁ መልካም ተናገሩ። ስለ እናት አባታችሁ መልካም ተናገሩ። ተናገሩ እስቲ። እስቲ እናትና አባቱ በህይወት ያሉ እጃችሁን አንሱ። እስቲ ለእናትና ለአባቱ በዚህ ሳምንት ደውሎ አባዬ በጣም ነው የምወደው፣ ምን ይዤ ልምጣ ብሎ የሚያክሰው እስቲ እጁን ያንሳ። የለም የለም። አይ ላቭ ዩ ከኛ ውስጥ ከሚወጣ ላቡ ቢወጣሽ የለም። ልጆቹን ጠርቶ ቴንኪው የሚል የለም። ባህላችን የለም። ናተ ምሳን ብላ አይደል? እውነቴን እኮ ነው። የለም። ምስጋና ካልቸራችን ውስጥ የለም። መልካም መናገር ምስጋና እንትኖችን ውስጥ የለም። ሚስትህን አይ ላቭ ዩ አትልም ብለህም አታውቅም። ትደነግጣለች ብትላት ምንዩ የለም። ኢትዮጵያ እስቲ ቤታችሁ ዛሬ አትሞስፈሩ መቀየር አለበት። እናትህን፣ አባትህን፣ ቤተሰብን ጥሩና ዛሬ ቴንኪው ልላችሁ ነው። በህይወቴ ስላደረጋችሁት ነገር በጣም ነው የማመሰግነው። አንተ ለእኔ ስላደረግከው ነገር እንዲህ እንዲህ ስለሆንክልኝ አመሰግናለሁ። ቤታችሁ ላይ የሚለወጠው አትሞስፈር ሌላ ነው። በወር አንድ ቀን የምስጋና ፕሮግራም ማሚ ቴንኪው በጣም ነው የማመሰግነው። አንቺ ባትኖሪ ኖሮ እዚህ አልደርስም። በጣም ነው የማመሰግነው። እግዚአብሔር ይባርክሽ። ምን አትሞስፌር ምን ክሬት እያደረጋችሁ ነው ማለት ነው? የእግዚአብሔር ኃይል በቤታችሁ ላይ እንዲሰራ፣ በእናንተ ላይ እንዲሰራ አክቲቪቲ እያደረጋችሁ ነው።